ጲላጦስ ይህን ጊዜ ሁከት እንዲጀመር እንጂ አንዳች እንዳይረባ ባየ ጊዜ ውሃ አንስቶ እኔ ከዚህ ሰው ደም ንጹሕ ነኝ፣ እናንተ ተጠንቀቁ ሲል በሕዝብ ፊት እጁን ታጠበ፣ አሳልፎም ሰጣቸው። ይህ የሮማዊው ጲላጦስ ድርጊት የክፉዎችን ማኅበር ጠላው። ከዝንጉዎች ጋር አልቀመጥም፣ እጆቼን በንጽሕና አጥባለሁ የሚለውን የዳዊት መዝሙር ሲደግሙ ለሚኖሩ አይሁድ ማስጠንቀቂያ ደወል ሊሆን ይገባው ነበር። ሕማማት ስብሐት ለከ አምላኪ አምላኪ ትድገኒ ዘልፈ እስመ አንተ ትቤ እንስፈጽም ሕገዘ ተጽፈ ስብሐት ለከ። ምዕራፍ 3 የዓለማት ገዢ በይሁዳ ገዢ ፊት ክፍል 3። በእርሱ ቁስል እኛ ተፈወስን። ጲላጦስም የካህናት አለቆችንና መኳንንትን ሕዝቡንም በአንድነት ጠርቶ እንዲህ አላቸው፣ ሕዝቡን ያጣምማል ብላችሁ ይህንን ሰው ወደ እኔ ያመጣችሁት፣ እነሆም በፊታችሁ መርምሬ ከምትከሱበት ነገር አንድ በደል ስንኳ በዚህ ሰው አላገኘሁበትም። ሄሮድስም ደግሞ ምንም አላገኘም፣ ወደ እኛ መልሶታልና እነሆም ለሞት የሚያደርሰው ምንም አላደረገም። እንግዲያስ ቀጥቼ እፈታዋለሁ አላቸው። ጲላጦስ የጌታችንን ንጹሕ መሆን ካወቀ በኋላ ቀጥቼ እፈታዋለሁ አለም። ንጹሕ በመሆኑ ምክንያት የተቀጣ ከጌታችን በቀር ማን አለ? ጲላጦስ አይሁድን ደስ ለማሰኘት ስለፈለገ ያን ሁሉ ጥያቄና መልስ ሕጋዊውን የፍርድ ሂደት ማስፈጸም ትቶ በንጹሕ ጌታ ላይ ግርፋት እንዲወርድበት ፈረደ። ነቢዩ ኢሳይያስ በውርደቱ ፍርዱ ተወገደ ብሎ እንደተናገረው ትንቢት ጲላጦስ በእርጋታ ጀምሮት የነበረውን ሕጋዊ የምርመራና የፍርድ ሂደት አሽቀንጥሮ ጥሎ ከሕግ ውጪ በዚያች ቀን በአይሁድ እጅ የተዋረደውን ጌታ ያለ ፍትሕ እንዲገረፍ ወሰነበት። ጲላጦስ ኢየሱስን ይዞ ገረፈው። የጲላጦስ ሐሳብ በመስቀሉ ፈንታ ግርፋት ቢገረፍ ሕይወቱን ካዳንኩለት ቢቆስል ምንም አይደለም የሚል ነበር። አይሁድም የግርፋቱን ጽናት አይተው ይሙት ማለታቸው እንደሚቀር ተስፋም አድርጎ ነበር። በዚህ ምክንያት ከትናንት ምሽት ጀምሮ ታስሮ ሲንገላታ ያመሸውን በሐናና ቀያፋ ግቢ ውስጥ ሲደበደብና በጡጫ ሲመታ ያደረውን ጌታ በምሕረት የለሾቹ የሮም ወታደሮች እጅ እንዲገረፍ አሳልፎ ሰጠው። የሮማውያን ግርፋት እንደ አይሁድ ግርፋት በጅራፍ ብቻ አይደለም። የቤተ ክርስቲያን ታሪክ ጸሐፊው አውሳብዮስ ዘቂሳርያ እንደገለጠው ጅራፉ በቆዳ ከተሠራ በኋላ በላዩ ላይ ስለታማ የሆኑ የብረት ኳሶች ሾለው የተሳሉ የአጥንት ስብርባሪዎች ይደረጉበታል። በዚህ አሰቃቂ የግርፋት መሣሪያና በጨካኞቹ ወታደሮች እጅ ወድቀው ስቃዩን መቋቋም ተስኗቸው የሞቱም ብዙዎች ናቸው። በጅራፉ ላይ የተሰሩት የብረት ኳሶችና የአጥንት ስብርባሪዎች በሚገረፈው ሰውነት ላይ ሲያርፉ ሥጋውን እየነጩ የሚነሱ ስለሆኑ ጅራፉ በሰውነት ላይ ማረፉ ብቻ ሳይሆን ከሰውነት ላይ የሚነሳበትም ቅጽበት እጅግ ለመግለጽ የሚከብድ ስቃይ የሚያደርስ ነው። የግርፋቱ መጠን በጨመረ ቁጥር የደም ስሮችና አጥንቶች እስከሚታዩ ድረስ የሚጎዳ የጎድን አጥንቶችን መሰባበር፣ ከፍተኛ የሆነ ውጫዊና ውስጣዊ የደም መፍሰስ፣ የሳምባ መጎዳት የሚያስከትል አሰቃቂ ሂደት ነው። በዚያች ቀን ጌታችንን ለመግረፍ የተመደቡት ወታደሮች እስራኤልን በብርሃን አምድ በሌሊት የመራቸውን አምላክ፣ ሙሴና አሮንን በደመና አምድ ያነጋገራቸውን አምላክ በድንጋይ አምድ ላይ ለመግረፍ እርቃኑን አሰሩት። የካህናት አለቆችን ደስ ለማሰኘት ሲሉም በሙሉ ኃይላቸው በታላቅ ጭካኔ
እጅግ ብዙ ግርፋትን አዘነቡበት። አንድ ገጣሚ እንዳለው በሙሴ አድሮ የፈጣሪን ክብር ለማየት የለመነው የሰው ልጅ ፈጣሪ በጊዜው ጀርባዬን ታያለህ ብሎ የገባለትን ቃል ቢፈጽምለትና ጀርባውን ቢያሳየው ግርፋትን አዘነበበት። በርግጥም ቅዱስ ያዕቆብ ዘስሩግ ከጲላጦስ ግርፋትን ይቀበልበት ዘንድ ጀርባን ፈጠረ እንዳለው አምላክ ሰው የሆነውና ጀርባን ለራሱ ያዘጋጀው ስለ ሁላችን ኀጢአት ግርፋትን ሊቀበልበት ነበር። የሮማውያን ግርፋት ቅዱስ ጳውሎስ እንደተገረፈው እንደ አይሁድ ግርፋት በመጠን ተወስኖ አንድ ሲጎድል 40 ግርፋት 5 ጊዜ ገረፉኝ እያለ የተገረፈው ሰው በሕይወት ተርፎ እያስታወሰ የሚናገረው አይነት ግርፋት አይደለም። ቤተ ክርስቲያናችን የጌታችን ግርፋት 6666 ጊዜ እንደሆነ ስታስተምር 5000 ነው 4000 ነው የሚሉም አሉ። ይህን አሰቃቂ ግርፋት በሺህ ለሚቆጠር ጊዜ መገረፉን ግን ሁሉም ሊቃውንትና የታሪክ ሰዎች ተስማምተውበታል። ጌታችን እጅግ መገረፉን የሚያሳየን መስቀሉን ባሸከሙት ጊዜ በየስፍራው እስኪወድቅ ድረስ አቅም ማጣቱ ነው። የጌታን ግርፋቱንስ መቁጠር ቢቻልም እንኳን ስቃዩን ግን እንዴት ልንቆጥረው እንችላለን? ቤተ ክርስቲያናችን ከሥጋው አልፎ አጥንቶቹ እስከሚታዩ ድረስ ስለተገረፈው አምላክ በዕለተ ዓርብ የምታነበውና የምታዜመው ራሱ ክርስቶስ አስቀድሞ በነቢዩ ዳዊት አድሮ ስለ ሕማሙ የተናገረው የትንቢት ቃል የስቃዩ መጠን ጥቂትም ቢሆን ለማሰብ ያግዘናል። ስብሐት ለከ ሥጋከ ቅዱሰ ለወጢነ ሐዲስ ሥርዓት እንተ ወሀብኮሙ ለሐዋርያት ደረበሉ ፍስሐ ኦሪት ስብሐት ለከ ምስጢርከ እንደ ውሃ ፈሰሱ አጥንቶቼም ሁሉ ተለያዩ። ልቤ እንደ ሰም ሆነ ባንጀቴም መካከል ቀለጠ። አጥንቶቼ ሁሉ ተቆጠሩ፣ እነርሱም አዩኝ ተመለከቱኝም፣ አጥንቶቼም ተነዋወጡ ይላል መዝሙረ ዳዊት ምዕራፍ 22 ከቁጥር 14። ቅዳሴያችንም እንዲህ ይላል። የወልድን መከራውን የሚናገር ምን አይነት አፍ ነው? ምን አይነት ከንፈር ነው? ምን አይነት አንደበት ነው? የፍቅር ጌታ ሕማማቱ በተነገረ ጊዜ ልብ ይለያል፣ ሕሊናም ይመታል፣ ነፍስም ትንቀጠቀጣለች፣ ሥጋም ይደክማል ይላል። በእውነትም የጌታችንን ስቃይ ለመግለጽ ምንም አይነት ቋንቋ፣ ምንም ያህል ቅኔ አቅም አይኖረውም። ቅዱስ ኤፍሬምም በክርስቶስ የተወደዳችሁ ሆይ ኑ ወዲህ ቅረቡ፣ በዚህች ዕለት በዳዊት ከተማ የሆነውን አብረን እንይ። በተስፋው ቃል ሲጠበቁ የነበሩት የተመረጡት የአብርሃም ዘሮች ዛሬ ምን እንዳደረጉ እንመልከት። ጌታ ሆይ ረጅሙን ስቃይህን ማን ሊገልጸው ይችላል ይላል። ይህ ሁሉ የሆነው ስለኛ ኀጢአት ነበር። ኦሪት የሚገረፍ ሰው የግርፋቱም ቁጥር እንደ ኀጢአቱ መጠን ይሁን ትላለች። ጌታችን ማንም ስለ ኀጢአቱ ሊወቅሰው ስለማይችል ንጹሕ ቢሆንም እግዚአብሔር የሁላችንን በደል በእርሱ ላይ አኖረ ስለተባለ ግርፋቱም በተሸከመው የኛ ኀጢአት መጠን ሆነ። እርሱ ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረም። በአጋንንት እጅ ልትገረፍ የጸጋ ልብሷን አውልቃ ዕርቃኗን በሲኦል የወደቀች ነፍሳችንን ነፃ ያወጣት ዘንድ እርሱ በጨካኝ ወታደሮች እጅ ዕርቃኑን ተገረፈ። እኛን ከሚገባን ግርፋት ያድነን ዘንድ ኢየሱስ የማይገባውን ግርፋት ተገረፈ። የተገረፈባቸውም አለንጋና ገመድ በደም ታለሉ፣ ተነከሩ። ከግርፋቱ ጽናት የተነሣ ሥጋ ሁሉ አለቀ።
ሐዋርያው ጴጥሮስ በመገረፉ ቁስል ተፈወሳችሁ በማለት እንደተናገረ በእርሱም ቁስል እኛ ተፈወስን። ወመንፈሳዊ ሲሳዩ ለዘርህ በሰብ በጀጋዩ ሥላሴ ዘትሄልዩ ስብሐት ለክሙ ይዜፍና ሰክዳዊ። ቀሚስህ ለምን ቀላ? ጌታችንን በታላቅ ጭካኔ የገረፉት ወታደሮች ከግርፋቱ በኋላ ከሰራዊቱ ጭፍራ ሁሉ ጋር ተሰብስበው ከበቡት። ልብሱን ገፈው ቀይ ልብስ አለበሱት። ከሾህም አክሊል ጎንጉነው በራሱ ላይ በቀኝ እጁም መቃ ኖሩ። በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ዘበቱበት፣ ተፉበትም። መቃውንም ይዘው ራሱን መቱት። ሮማውያን ንጉሶቻቸውን ሲያነግሱ 5 ነገሮችን ያደርጉ ነበር። በሚነክሰው ሰው ራስ ላይ የወርቅን አክሊል ያቀዳጁታል፣ ያማረ ቀሚስ ያለብሱታል፣ የወርቅ በትረ መንግሥት ወይም ዘንግ ያስይዙታል፣ የወርቅ ቀለበት በጣቱ ላይ ያጠልቁለታል። ከዚያ በኋላ በፊቱ ለንጉሥ የሚገባ ስግደትን ያቀርቡለታል። ወታደሮቹ በጌታችን ላይ ለመዘበትም ያደረጉት ይህንን ነበር። ስለ ወርቅ አክሊል ፈንታ የሾህ አክሊልን አቀዳጁት። ስለ ወርቅ ቀሚስ ፈንታ የጨርቅ ቀሚስን አለበሱት። ይህም የሴቶች ልብስ ነው። በወርቅ በትር ፈንታ መቃን አስያዙት። ስለ መስገድ ፈንታ ሰገዱለት። ቀለበትን በማድረግ ፈንታ ጣቶቹን አደቀቋቸው ወይም ቀጩት። የአይሁድስ ጭካኔ ከቅናት የመነጨ ነበር። ሮማውያን ወታደሮች ያሳዩት ግን ምክንያት ሊቀርብለት የማይችል ጭካኔ ነበር። በጭካኔያቸው የጌታችንን ልብሱን አውልቀው ሌላ ቀይ ልብስ አለበሱት። ሂደቱን ልብ አድርገን አንድ ባንድ እናስበው። ከግርፋት በኋላ የራሱን ልብስ አለበሱት። ከዚያም ደግሞ መልሰው ልብሱን ገፈፉት። ሌላ ልብስ እንዲያጠልቅ አድርገው ዘበቱበት። ከዘበቱበት በኋላ ደግሞ ቀዩን ልብስ አውልቀው የራሱን ልብስ መልሰው አለበሱት። እዚህ ላይ ማየት ያለብን ልብስ በማውለቅና በማጥለቅ መንገላታቱን ብቻ አይደለም። አጥንቱ እስከሚታይ ከተገረፈ ሰውነቱ ላይ ልብሱን ሲያወልቅና ልብሱን ሲያጠልቅ ያለው ስቃይስ እንዴት ይታለፋል? በደም የራሰው የቀሚሱ ጨርቅ ከቁስሉ ላይ ሲነሳ ምን ያህል ሕመም ተሰምቶት እንደነበረ እንዴት ይገለጻል? እነርሱ ቀይ ልብስ በማልበስ ደከሙ እንጂ በግርፋቱ ደም መፍሰስ ምክንያት ልብሱ ሁሉ በደም ተለውሶ ቀይ ሆኗል። በቅዳሴያችን ደምን የተረጨች ልብስን ለለበሰ ለእርሱ በመሠዊያው ፊት እንሰግዳለን የምንለው መድኃኒታችን ልብሱ በደሙ መፍሰስ ተረጭቶ ነበርና ወታደሮቹ ያደረጉት ቀይ ቀሚስ አውልቀው ሌላ ቀይ ቀሚስ ማልበስ ነበር። ነቢዩ ኢሳይያስም መድኃኔ ዓለም ክርስቶስን በትንቢት መነጽር ከሩቅ አይቶት ቀሚስህ ለምን ቀላ? ልብስህ በወይን መጥመቂያ እንደሚረግጥ ሰው ልብስ ስለምን መሰለ ብሎ ጠይቆት ነበር። የልጁን ሞት ክብርና ምስጋና ብሎ የጠራ ልዑል እግዚአብሔር ይመስገንና ዕለተ ዓርብ የክርስቶስ የንግሥናው የሙሽርነቱና የልቡ ደስታ ቀን ናት። የሰርጉ ዕለትና ቤተ ክርስቲያንን በደሙ የሞሸረባት የተሰቀለባት ቀን ናት። በመኃልየ መኃልይ ዘሰሎሞን እናንተ የጽዮን ቆነጃጅት ውጡ፣ እናቱ በሰርጉ ቀንና በልቡ ደስታ ቀን ያደረገችለትን አክሊል ደፍቶ ንጉሥ ሰሎሞንን ታዩ ዘንድ ኑ ተብሎ የተነገረው ትንቢት ከሰሎሞን በሚበልጠው በክርስቶስ ዛሬ ተፈጸመ። የጽዮን ልጆች የእናቱ ወገኖች ቤተ አይሁድ ያቀዳጀችውን አክሊል ተቀዳጅቶ አዩት። ተድላ ደስታ የሚያደርግበት የሙሽርነቱ ቀን ነውና ወታደሮቹ ረዣዥም ስለታማ የሆኑ ብዙ ሾዎችን በጥንቃቄ ጎንጉነው በጌታችን ራስ ላይ አቀዳጁት። የሕይወትን ራስ በራሱ ላይ የሾህ ዘውድ ደፉበት። እሾሁ ወደ ራሱ ዘልቆ ሲገባ
ከራሱ ቁስሎች ደም እንደ ውሃ በስቶ ፈሰሰ። ፊቱም ደምን ለበሰ፣ ሰውነቱም ሁሉ በደም ተጠመቀ። የእሾህ አክሊሉ እስከ መጨረሻው ከጌታችን ራስ ላይ አለመውለቁን የምንረዳው ጲላጦስ ሰውየው ይኸው ብሎ በፊታቸው ባቆመባት በመጨረሻዋ ሰዓት ጌታችን የእሾህ አክሊል ደፍቶ በማየታችን ነው። እንደ ወንጌሉ ገለጻ ከላይ ጀምሮ ወጥ ሆኖ የተሠራውን የጌታችን ልብሱን በአንገቱ ሲያወጡና ሲያጠልቁ የእሾህ አክሊሉን ማንሳታቸውን መልሰው ማቀዳጀታቸውንም መዘንጋት የለብንም። እሾሁን እየነቀሉ በሚሰኩበት ጊዜ ሁሉ ጌታችን ጽኑ ስቃይ ተሰቃይቷል። ቅዳሴያችን እንዲህ ይላል። ለሱራፌል ዘውድ የሚያቀዳጃቸውን የእሾህ ዘውድ አቀዳጁት። ለኪሩቤል የግርማ ልብስ የሚያለብሳቸውን ለመዘበት ቀይ ግምጃ ለበሱት። ኪሩቤል በእሳት ክንፍ ተሸፍነው ከፊቱ የሚሰወሩለትን እርሱን ክፉ ባሪያ እጁን አንስቶ መታው። የመላእክት ሰራዊት በፍጹም መደንገጥ ለሚሰግዱለት እየዘበቱበት በፊቱ ተንበረከኩ። ይህን ያህል ትሕትና እንደምን ያለ ትሕትና ነው! ይህን ያህል ትዕግሥት እንደምን ያለ ትዕግሥት ነው! ይህን ያህል ዝምታ እንደምን ያለ ዝምታ ነው! ይህን ያህል ሰውን ማፍቀር እንደምን ያለ ፍቅር ነው! ቅዳሴ ዘዮሐንስ አፈወርቅ። ሃይማኖት ዘመሃርክምዎ በእስራኤለት መሃሩኒ ሥላሴ ነገሥት ሰላም። ጌታችን የደፋው የእሾህ አክሊል ከወታደሮቹ ጭካኔ ባሻገር የሚያሳየን ታላቅ ነገር አለ። የሰው ልጅ ከገነት በተባረረ ጊዜ ምድር ካንተ የተነሳ የተረገመች ትሁን፣ እሾህንና አሜኬላን ታበቅልብሃለች ተብሎ ተረግሞ ነበር። ይህ በርግማን የበቀለ እሾህ በዕለተ ዓርብ ተጎንጉኖ የጌታችን ዘውድ ሆነ። ጌታችን በዚያች ዕለት የደፋው አክሊል የእኛን ኀጢአት ነበር። ያለምን እሾህ ሊነቅል መጥቶአልና ይህ ለእርሱ ይገባው ነበር። ስለዚህ ኀጢአት፣ መተላለፍ፣ መከራና ሥቃይ የተባሉት እሾሆች ተጎንጉነው በራሱ ላይ እንዲሸከማቸው ተደረጉ እንዳለ ቅዱስ ያዕቆብ ዘስሩግ። ምድር ካንተ የተነሣ እሾህን ታበቅላለች የሚለው ቃል ስለ መሬት ብቻ ሳይሆን ስለ አዳም የሚናገር ቃል ነው። ምድር የተባለች ሰውነትህ እሾህ ታበቅልብሃለች ማለት ነው። እሾህ ምንድነው የሚል ካለ መጽሐፍ ቅዱስ ራሱ ይተረጉምልናል። እሾህም ማነቀው የተባለው የዚህ ዓለም ሐሳብና የባለጠግነት መታለል የሌላውም ነገር ምኞት ናቸው። ስለዚህ የቃሉ ትርጉም ምድር የተባለች ሰውነትህ እሾህ የተባለ ኀጢአትንና ክፉ ምኞትን ታበቅልብሃለች ማለት ነው። ወዳጄ ሆይ ሮማውያን ወታደሮች ጎንጉነው በጌታችን ራስ ላይ እሾህ እንዳቀዳጁት ባሰብክ ጊዜ እጅግ ማዘንህ አይቀርም። ሆኖም አንተም እሾህ የተባለውን አንድ ኀጢአት በሠራህ ቁጥር በጌታችን ላይ የተደፉትን እሾሆች ቁጥር እንደጨመርክ አስብ። በፈጣሪ የማያምኑት ሮማውያን ወታደሮች ከጎነጎኑት እሾህ በላይ የጌታችንን ራስ የበለጠ ዘልቆ የሚወጋው ደሙን አፍስሶ ያዳነን እኛ ክርስቲያኖች በኀጢአታችን የምንጎነጉነው የእሾህ አክሊል ነው። ስለ መተላለፋችን የቈሰለው አምላክ በመተላለፋችንም ይቈስላል። የእሾህ አክሊል ከደፉበት በኋላ በቀኝ እጁ ከመቃ ወይም ከቀርከሃ ሸምበቆ የተሠራ በትር በበትረ መንግሥት ፈንታ ሲያዙት፣ በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ዘበቱበት። በቀያፋ ግቢ የነበሩት የሊቀ ካህናቱ ወታደሮች ትንቢት ተናገርልን እያሉ በነቢይነቱ ላይ እንደቀለዱ፣ የአሕዛብ ወታደሮች ደግሞ በንጉሥነቱ ላይ እየቀለዱ ሰገዱለት።
ነቢዩ ዳዊት ለእግዚአብሔር በፍርሃት ስገዱ ብሎ ለተናገረለት አምላክ በመዘበት ሰገዱለት። ቤተ ክርስቲያናችን በጌታችን ላይ በመቀለድ በተሰገደበት በዕለተ ዓርብና በሰሙነ ሕማማት ልጆቿን ይዛ እየሳቁ ለሰገዱለት አምላክ እያለቀስን እንድንሰግድ የምታደርገው ለዚህ ነው። ለመስቀል ሰግድ ኦ ሊቅነ ወለትንሣኤከ ቅድስት ንሴብሕ ኩልነ። አለቃችን ንጉሣችን ሆይ ለመስቀልህ ለመከራህ እንሰግዳለን፣ ቅድስት ትንሣኤህንም እናከብራለን የሚለው የኦርቶዶክሳውያን ዓለም አቀፍ ጸሎት በተዋበው ያሬዳዊ ዜማ እያዜምን በነገሥታት ንጉሥ ፊት እውነተኛ ስግደትን እናቀርባለን። እየዘበቱ በፊቱ ከሰገዱ በኋላ ማታ ሲደርስበት እንደነበረው አይነት በተመሳሳይ ንቀት በፊቱ ላይ ተፉበት። በአዳም ፊት ላይ የሕይወትን መንፈስ እፍ ባለው አምላክ በፊቱ ላይ ምራቃቸውን ተፉበት። በመጥፋት ብቻ አላበቁም። በእጁ ያስያዙትን መቃ ተቀብለው በደረቀው እንጨት ራሱን መቱት። የእሾህ አክሊል የተደፋበትን ራሱን መቱት ማለት እሾሁን ወደ ራሱ እንደ ሚስማር እየመቱ እንዲገባ አደረጉ ማለት መሆኑንና ምን ያህል ስቃይ እንደሚያስከትል እናስተውል። የሕይወትን ራስ፣ የማዕዘንን ራስ፣ የቤተ ክርስቲያንን ራስ፣ ላለቅነትና ለሥልጣን ሁሉ ራስ የሆነን የክርስቶስን የከበረ ራሱን በመቃ በመቱት ጊዜ መላእክት ተንቀጠቀጡ። ጌታችን ከኀጢአተኞች ምን ያህል ድፍረትና ንቀትን ተቀበለ! አላዋቂው የሰው ልጅስ በጌታ ፊት ላይ እንዴት ሊተፋበት ደፈረ? ይህ ሁሉ የሆነው ስለ ኀጢአቱ ሊተፋበት ይገባው በነበረው በሰው ልጅ ፈንታ ነው ይላል ቅዱስ ያዕቆብ ዘስሩግ። ሞት እስከ በጻይከ ይዜኒ ተወከፍ ነጋ ወሰርከ ስብሐታት ዘናቀርብለከ ስብሐት ለክሙ ስሉስ ቅዱስ መገብተ ሰባቱ። በርባን ወልደ አባ በዓል ሲመጣ እስረኛ መፍታት በብዙ ሀገራት ዘንድ የታወቀ ልማድ ነው። እንደ ሕግ በኦሪቱ የተጻፈ ነገር ባይኖርም በሕዝብ ፍላጎት ሊገደል የነበረን ሰው ማዳን ግን የተለመደ ለመሆኑ ዮናታንን ለመግደል ከተነሳ በኋላ በሕዝቡ ጥያቄ ምሕረት ያደረገው የንጉሥ ሳኦል ታሪክ አንዱ ማሳያ ነው። እስራኤልን በቅኝ ግዛት የያዙት ሮማውያንም የሕዝቡን ልብ ለመግዛት ከሚጠቀሙበት ስልት አንዱ አባቶቻቸው ከግብፅ ባርነት ነፃ የወጡበት መታሰቢያ በዓል በሚከበርበት በፋሲካ ወቅት እንዲፈታላቸው የጠየቁትን እስረኛ በመፍታት ደስ ማሰኘት ነበር። በዚህ ዕለት ግን እገሌን ፍታልን ብሎ የጠየቀው ሕዝቡ አልነበረም። ጲላጦስ ጌታችንን ነፃ ሊለቀው ስለወደደ ሕዝቡ ሳይጠይቀው በፊት ራሱ ወጥቶ እኔስ በደል አላገኘሁበትም፣ ነገር ግን በፋሲካ አንድ ልፈታላችሁ ልማድ አላችሁ፣ በርባንን ወይስ ክርስቶስ የተባለውን ኢየሱስን ማንኛውን ልፈታላችሁ ትወዳላችሁ ብሎ ጠየቃቸው። በደለኛና ሞት የሚገባው ቢሆንም ለበዓሉ ስትሉ ይቅር በሉት አላለም። በመጀመሪያ ከክሶቹ ሁሉ ነፃ ካደረገው በኋላ ንጹሕ መሆኑን ባያምኑም እንኳን በበዓሉ የመፈታት ዕድልን እንዲሰጡት ጠየቃቸው ይላል።
ቅዱስ ዮሐንስ አፈወርቅ። ጲላጦስ ይህንን ያደረገው በቅናት አሳልፈው እንደሰጡት ያውቅ ስለነበር ነው። በዚያ ያሉት ከጠዋት ጀምሮ ሲከሱት የነበሩት ሊቃነ ካህናት ብቻ ሳይሆኑ በፍርዱ አደባባይ በ3 ሰዓት ላይ ብዙ ሰዎች መጥተው ነበር። ስለዚህ በቅናት አሳልፈው ከሰጡት ከካህናት አለቆች ሌላ የመጣው ሕዝብ ምናልባት ክርስቶስ እንዲፈታ ይወድ ከሆነ በሚል ማንን ልፍታላችሁ ብሎ ጠየቀ። የጲላጦስ አካሄድ የገባቸው አይሁድ ግን አልተሸነፉም። የካህናት አለቆችና ሽማግሎች ግን በርባንን እንዲለምኑ ኢየሱስን ግን እንዲያጠፉ ሕዝቡን አባበሉ። በዚህም ምክንያት ሕዝቡ በርባንን ፍታልን አሉ። ስለ በርባን ማንነት ወንጌላውያን ሲጽፉ በጣም የታወቀ እስረኛ፣ በአመፅም ነፍስ ከገደሉት አመፀኞች ጋር የታሰረ፣ ውከትን በከተማ አስነስቶ ሰውን ስለገደለ በወህኒ የታሰረ ወንበዴ ነበረ የሚል ገለጻን አስቀምጠዋል። በርባን የተካፈለበት አመፅ በወቅቱ የነበረውን የሮማውያንን ገዥነት የሚቃወም በመሆኑ በሕዝቡ ዘንድ እንደ ጀግና የሚያስቆጥረው ቢሆንም በሰብናው ግን በርባን ወንበዴና ነፍሰ ገዳይ ነበር። ጲላጦስ በሕዝቡ ፊት ያቀረበውን ምርጫም በትኩረት ስናየው ከነፍስ አዳኙና ከነፍስ ገዳዩ መካከል አንዱን ምረጡ የሚል ነበር። ሌላውን ነገር ትተነው ጌታችን ከበርባን ጋር በአንድ መደብ ለምርጫ መቅረቡ ብቻ የሚያሳዝን ነው። በዚያች ዕለት ጲላጦስ ጌታን ከበርባን ጋር አስተካክሎ በአንድ ሚዛን ላይ አስቀመጠው። እተካከለው ዘንድ በማን መሰላችሁኝ ይላል ቅዱሱ ኢሳይያስ ምዕራፍ 40 ከቁጥር 25። ሊቃነ ካህናቱ ጌታ ከመሞቱ በተጨማሪ በበርባን ፈንታ መሞቱን በጣም ፈልገው ሕዝቡን አባብለው ነበር። እነርሱ የፈለጉት የናዝሬቱ ኢየሱስ የአገረ ገዢው ርኅራኄም ሆነ የእስረኞች የመፈታት ዕድል ሊያድነው ያልቻለ እንደ በርባን ካለው ወንበዴ የከፋ በደለኛ ነው የሚል አመለካከትን ለመፍጠር ነበር። በኋላም ከወንበዴዎችም ጋር የሰቀሉት ለዚህ ነበር። ይህ ሁሉ ቢሆንም እውነት ግን የበለጠ ያበራል እንጂ ሊሸፈን አይችልም። ሕዝቡ በካህናቱ አነሳሽነት በርባን እንዲፈታና ክርስቶስ እንዲሰቀል ጮኹ። ቅዱስ ጴጥሮስ እንዲህ ሲል ወቅሷቸዋል። እናንተ ግን ቅዱሱንና ጻድቁን ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ። ነፍሱን አሳልፎ በሚሰጠው ጌታ ፈንታ ነፍሰ ገዳዩን በርባንን መረጣችሁ ይላል። ነፍሰ ገዳይን መምረጥ ደግሞ ዲያብሎስን መምረጥ ነው። እርሱ ከመጀመሪያ ነፍሰ ገዳይ ነበረ ተብሎ ተጽፏልና ዮሐንስ ወንጌል ምዕራፍ 8 ከቁጥር 44። በርባንም በነፍሰ ገዳይነቱ የዲያብሎስ የግብር ልጅ ነበር። በርባን የሚለው ስም በዕብራይስጥ በርአባ ሲሆን ትርጉሙም የአባት ልጅ ማለት ነው። የጤሜዎስ ልጅ በርጤሜዎስ፣ የናባስ ልጅ በርናባስ እንደሚል በዚህም አባ ማለት አባት ማለት ሲሆን በርአባ ማለት የአባት ልጅ ወልደ አባ ማለት ነው። በእግዚአብሔር አብ ልጅ ፈንታ ከስር የተፈታው የአብ ልጅ በርባን ስሙም ግብሩም ከወላጅ አባቱ ይልቅ የአባቱ የዲያብሎስ ልጅ የሚያሰኘው ነበር። እርሱ ከመጀመሪያ ነፍሰ ገዳይ ነበረ። እናንተ ከአባታችሁ ከዲያብሎስ ናችሁና የአባታችሁን ምኞት ልታደርጉ ትወዳላችሁና እንዲል ሕዝቅያስ አመደ ወየ ስብሐት ለክሙ ጊዜ ጸልዮ ሥላሴ ባይዛነ መንፈስ ርሂብ እለ ትሰምዑ ሎሳሰል። አይሁድ የመረጡትም ይህንን ነፍሰ ገዳይ ነበር። ቅዱስ ቄርሎስ ዘእስክንድርያ ስለኛ ሲል ከእግዚአብሔር ጋር መተካከልን እንደ መቀማት ያልቆጠረውን ጌታችንን ትተው ቀማኛ ወንበዴውን መረጡ። እርሱ የእኛን ድህነት ለራሱ ወስዶ ከእውነተኛው ነፍሰ ገዳይ ከዲያብሎስ ያዳነን ነው። ጲላጦስ እንዲያስፈቱት ቢጠይቃቸውም በጩኸት እንዲገደል አደረጉ።
በዚህም ጨርሶ ሕገ እግዚአብሔርን ያልተማሩት አሕዛብ በሕግ ከሚማሩት አይሁድ የተሻሉ ሆነው ተገኙ ይላል። ሕዝቡ በርባንን ይፈታልን ክርስቶስ ግን ይሰቀል ማለታቸውን ስንሰማ መቼም ሁላችንም ማዘናችንንና ምን አይነት ክፉዎች ናቸው ብለን መውቀሳችን አይቀርም። ወዳጄ ሆይ እባክህን እስቲ አይሁድንና ጲላጦስን ላፍታን ተዋቸው። አንተ ብትሆን ኖሮ ከጌታና ከበርባን ማናቸውን ትፈታለህ? የእስክንድርያው ትምህርት ቤት መምህር የነበረው ሊቅ በሥጋው ክፉ ነገርን የሚሠራ ሁሉ በርባንን ፈትቶ ክርስቶስን አሰረው፣ መልካም ነገርን የሚያደርግ ደግሞ ክርስቶስን ፈትቶ በርባንን አሰረው ይላል። ወዳጄ ሆይ አንተ በሰውነት ላይ ፈትተህ የለቀቅከው ማንን ነው? በርባንን ነው ወይንስ ጌታን ነው? በርባንን ፈትተው ከሆነም ዛሬውኑ በንስሐ ተመልሰ ፈጣሪህን በሰውነት ውስጥ አክብረው። በርባንን የፈታሁት እኮ ወድጄ አይደለም ሁኔታዎች አስገድደውኝ ነው ብለህ እንደ ጲላጦስ ለራስህ ይቅርታ ማድረግና እጅህን መታጠብ አይበጅህም። ይልቁንስ አሁኑኑ ጌታን ፈተህ በርባንን የተባለ ኀጢአትን ስቀለው። ያን ጊዜ የክርስቶስ መሆንህ ይታወቃል። የክርስቶስ ኢየሱስ የሆኑት ሥጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ ተብሎ ተጽፏልና። ሕዝቡ በርባን ይፈታ ብለው ቢጮኹም ሁሉም ለበርባን ፍቅር አላቸው ማለት አይደለም። ሊቃነ ካህናቱ ባያባብሏቸው ኖሮ በዚያች ዕለት ሊያስፈቱት የሚፈልጉት ሌላ እስረኛ ዘመድ ያላቸውም ሰዎች መኖራቸው አይቀሬ ነው። ሆኖም ሊቃነ ካህናቱ ለጌታችን ካላቸው ጥላቻ የተነሳ ሕዝቡን ተለማምጠው በርባን እንዲፈታ አስደረጉ። ዛሬ በርባንን አግኝተን በርባን ሆይ ማን ነው ያስፈታ ብለን ብንጠይቀው ምናልባትም የሰው መውደድ ይስጥ ማለት ነው፣ የሚወደኝ ሕዝብ ነዋ ጮኸ ያስፈታኝ ማለቱ የማይቀር ነው። ሆኖም ሊቃነ ካህናቱና ተከታዮቻቸው ግን በርባን ይፈታ ብለው የጮኹት ለበርባን ፍቅር ኖሯቸው ሳይሆን በጌታችን በኢየሱስ ክርስቶስ ላይ በነበራቸው ጥላቻ በዚሁ ምክንያት ነው። ስለዚህ በርባንን ከሞት ፍርድ አድኖ ያስፈታው ሕዝቡ ሳይሆን ጌታችን ነበር። ጌታችን በዚያች ዕለት የበርባንን ሞት ወስዶ የእርሱን ሕይወት ለበርባን ሰጠው። የበርባንን ሰንሰለት አስፈትቶ እርሱ ታሰረ። በርባን ሊሰቀል በነበረበት ቦታም ከበርባን ጓደኞች ጋር ተሰቀለ። ወዳጄ ሆይ ልብ ብለህ ከተረዳኸው በርባን እኮ አንተው ነህ። ለበርባን ከተደረገለት ለአንተ ያልተደረገ ነገር ካለ እስቲ ንገረኝ። እንደ በርባን ክርስቶስ ሞትህን ወስዶ ሕይወቱን፣ እስራትህን ወስዶ ነፃነትን አልሰጠህምንም? ይህንን ያደረገውም ለአንተ ብቻ ሳይሆን ለአዳም ልጅ ሁሉ ነው። የእስረኛው በርባን ወልደ አባ መፈታቱ አምላካዊ ምስጢሩን የሚያስታውስ ነው። በኀጢአቱ ምክንያት በሲኦል ውስጥ ታስሮ የነበረው አዳምን በአዳኙ መስቀል ምክንያት መድኃኒት አግኝቶ ነፃ መውጣቱን ያስታውሳል። እስመ ተፈትሖቱ ለወልደ አባ ሙቁ ያዜክር ምስጢራተ አምላካዌ ያሌቡ ገዛና አዳም ዘኮነ ሙቁሃ ውስተ ሲኦል በእንተ ኀጢአቱ ወረከበ መድኃኒተ በስቅለተ መድን እንዲል በዚያች የዕለተ ዓርብ ረፋድ ላይ ያስፈታውን የማያውቀው ይህ ወንበዴ ሰንሰለቱ ተፈቶ ወደ ቤቱ ሲሄድ ጌታችን ግን ለመከራና ለመስቀል ተሰጠ። እውነቱንስ ለመናገር እኛ ክርስቲያኖች በርባን በመፈታቱ ላይ ላዩን ብናዝንም ውስጥ ውስጡን ግን ደስ ብሎናል። በርባን ቢሰቀል ኢየሱስ ቀርቶ ምን ይጠቅመናል? ሽፍታ ሞቶ እንኳን ኢየሱስን ሰቀሉት የሞቱን መድኃኒት ብለው መሪጌታ ፍቅሩ ሳህሉ በበገናቸው ጨርሰውታል። እንተ አፍቀረ እበደ እማየሶ ሶበኢተ ወልደ ያግብከ ጊዜ ፈቀደ ስባት ለከ በዛቲ ሰዓት ባይዳወ ክልኤ ጻድቃን እንተ ተገነስከ አምሳለ በድን
ኢየሱስ መንሥኤ ሙታን ደም የሚያወርሱ ወላጆች። ጲላጦስ በፍርድ ወንበር ላይ ተቀምጦ እያለ ከሚስቱ ዘንድ አንድ መልእክት ደረሰው። ስለ እርሱ ዛሬ በሕልም መከራን ተቀብያለሁና በዚያ ጻድቅ ሰው ምንም አታድርግ የሚል መልእክት ነበር። የሚደንቅ ነው። ሕግ አዋቂዎቹ አይሁድ ሌሊቱን ሳይተኙ ነግተው አድረው ያልተገለጠላቸውን እውነት አሕዛባዊቷ የጲላጦስ ሚስት ተኝታ ተገለጠላት። ሐዋርያት ፈርተው በሸሹባት በዚያች ሌሊት ይህች ሴት እንደ ሰማዕታት በእውኗም ባይሆን በሕልሟ ስለ እርሱ መከራን ስትቀበል አደረች። ሕልም ከእግዚአብሔር ከሰይጣንና ከሥራ ብዛት ሊታይ ይችላል። የዚህ ሴት ሕልም ግን ከእግዚአብሔር ዘንድ ነበረ። ለእርሱ ማሳሰቢያ ይሆን ዘንድ በአምላካዊ ሥራ ይህንን ተናገረች። ወደ እርሱም መላኳ የሚከራከሩት ሰዎች ስላየችው ነገር እንዲደነቁ ነበር ይላል ቅዱስ ኤፍሬም። ቅዱስ ዮሐንስ አፈወርቅም ይህ ሕልም ተራ ክስተት አይደለም፣ ከተከሰቱት ሌሎች ነገሮችና ስለ ክርስቶስ ንጽሕና ከተገኙት ማስረጃዎች ጋር ይህ ሕልም ከዚያ ስህተታቸው ሊያስቆማቸው ይገባ ነበር። አክሎም ሕልሙ ለምን ለጲላጦስ አልታየውም? ምናልባት ለሕልሙ የተገባችው ሚስቱ ሆና ይሆናል፣ ወይንም ደግሞ ቢያየውም እንኳን እንደ እርሷ ላያምንበትና ላይናገረው ስለሚችል ይሆናል። ሕልሙ የታወቀ ይሆን ዘንድ ሚስቱ ማየቷ የበለጠ አስፈላጊ ነበር። ሕልሙን ማየቷ ብቻ ሳይሆን በሕልሟ መሰቃየቷንም አስተውሉ ይላል። ጲላጦስ ለሚስቱ ስቃይ ሲል እንኳን በዚህ ግድያ ላይ ከመሳተፍ ሊታቀብ ይገባው እንደነበርም ያሳያል። ሕልሙ የታየበት ጊዜም በተገቢው ሰዓት ነበር። ያየችውም በዋዜማው ምሽት ነበርና። የመርጡ ለማርያም ግዕዝ በግዕዝ የወንጌል ትርጓሜ ጲላጦስ ስላላየበት ምክንያት ሲመረምር ሕልሙን አለማየቱ እርሷ ተኝታ እርሱ ደግሞ በዚያች ሌሊት በሥራው ምክንያት ነክቶ ስለነበርም ይሆናል። እርሱ ቢያይና ቢናገር ኖሮ አይሁድ አያምኑትም ነበር። ሊፈታው ስለፈለገ ነው እንዲህ የሚለው ብለውም በታዘቡት ነበር ይላል። ጲላጦስ የሚስቱን ሕልም ከሰማ በኋላ የበለጠ ተጨነቀ። በጌታ ላይ አንዳች በደል ባለማግኘቱ ንጹሕ መሆኑን ከመጀመሪያው የተረዳ ቢሆንም አሁን ደግሞ እግዚአብሔር በሚስቱ በኩል እውነታውን አረጋግጦለታል። በአቋሙ ጽኑ ቢሆን ኖሮ ጌታችንን ለመፍታት ጊዜው አሁን ነበር። ሆኖም በአቋሙ መጽናት አልቻለም። የተገረፈውን ጌታ የሾህ አክሊል እንደደፋ በፊታቸው አውጥቶ እነሆ ሰውየው አላቸው። ጲላጦስ ሳያውቀው ስለ ክርስቶስ ሰውየው ይኸው ብሎ ለአይሁድ ተናገርኩ ብሎ ለነቢያት መልስ ሰጠ። ነቢዩ ዳዊት ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ ብሎ ለተናገረው ትንቢት ጲላጦስ ሰውየው ይኸውና ብሎ ተሰጦውን መለሰ። የተገረፈውንና የሾህ ዘውድ የደፋውን ክርስቶስን ባዩ ጊዜ ስቀለው ስቀለው ብለው አደባባዩ እስከሚናጋ ድረስ ጮኹ። በነቢዩ ርስቴ በዱር እንዳለ አንበሳ ሆናብኛለች፣ ድምጿንም አንስታብኛለች የተባለው ተፈጸመ። የእግዚአብሔርን በግ ባዩት ጊዜ እንደ አንበሳ በታላቅ ድምፅ ጮኹ። ይህ ጥላቻን የተሞላ ድምፅ እንዴት ያስጨንቃል! እንዲህ ጮህበት ዘንድ ክርስቶስ ምን አደረገ? የማንን ርስት ቀማ? ሞት ከማንሳት እውር ከማብራት ለምጽ ከማንጻት በቀር እንዲህ ያለ ጩኸት ይጮህበት ዘንድ ምን አደረገ? የዓለም ትክክለኛ መልኳ ይህ ነው። ሆሳዕና ተብሎ ሲዘመር ሁሉም መዝሙሩን ተቀብሎ ይዘምራል። አላፊ አግዳሚው ይጋፋል። መሬት መርገጥ አይገባህም ብሎ ልብሱን እስከ ማንጠፍ ይደርሳል። በተሰደብክበትና በተዋረድክበት ጊዜ ደግሞ ሁሉም ሊሰድብህ ይሻማል። ልትረግጠው አይገባህም ብሎ ባነጠፈልህ መሬት አንተን አንጥፎ ይረግጣል። ክሱን እንኳን ሳያጣራ ይሰቀል ይሰቀል ብሎ ይጮኻል።
መንገድ አላፊው ሳይቀር በመሳደብ ይተባበራል። ዓለም ንጽሕናንና እውነተኛነትን ብትወድ ኖሮ ከመድኃኔ ዓለም በላይ ንጹሕና እውነተኛ የለም። የእርሱንም ያህል ለሰው መልካም ያደረገም የለም። ዓለሙን እንዲሁ የወደደውን አምላክ ግን ይህች ዓለም እንዲሁ ጠላችው። ስብሐት ለክሙ ስሉስ ቅዱስ ነገሥተ ሰባቱ አብያት እለ በላይክሙ ውስቴ አይመት አደ ህብስተ ትስልስት ስብሐት ለክሙ ወዳጄ ሆይ አንተም ምንም መልካም ብታደርግ እርሷን ካልመሰልክ ዓለም ትጠላሃለች። እንደ ቅዱስ አትናቴዎስ ዓለም የጠላችኝ እኔ አስቀድሜ ስለጠላኋት ነው ማለት ካልቻልክ ትሰበራለህ። ሁላችንም የዚህች ዓለም እውነተኛ መልኳ ይህ እንደሆነ ካሰብን ያለ ጥፋታችን በሚጠሉን ሰዎች አናዝንም። በዕለተ ዓርብ ይሰቀል ይሰቀል ተብሎ የተጮኸበት ክርስቶስ ዓለም ቢጠላችሁ ከእናንተ በፊት እኔን እንደ ጠላኝ እወቁ ያለውን ቃል እናስታውሳለን። ከዚህ በኋላ አይሁድ አስቀድሞ ያላቀረቡትን አዲስ ክስ ጨምረው የእግዚአብሔር ልጅ ነኝ ይላል ብለው ጮኹ። የአማልክት ልጅ የሚሉ ታሪኮችን ከለመዱት አሕዛብ ወገን የሆነው ጲላጦስ የአምላክ ልጅ ነኝ ይላል ብለው ሲነግሩት ፈራ። ወደ ጌታችን ተመልሶ ገብቶ እንደ አዲስ አንተ ከወዴት ነህ ብሎ ምርመራ ጀመረ። ጌታችን ተገቢውን መልስ በተገቢው ጊዜ ሰጥቷልና አንዳች አልመለሰበትም። ጲላጦስ ይህን ጊዜ አትነግረኝምን? ልሰቅልህ ሥልጣን እንዳለኝ ወይም ልፈታ ሥልጣን እንዳለኝ አታውቅምን? አለው። የሥልጣናት ሁሉ ባለቤት የሆነው ሊቀ ሥልጣናት ኢየሱስ ክርስቶስም መልሶ ከላይ ካልተሰጠህ በቀር በእኔ ላይ ምንም ሥልጣን ባልነበረህም፣ ስለዚህ ካንተ ይልቅ ለአንተ አሳልፎ የሰጠኝ ኀጢአቱ የባሰ ነው አለው። ይህን የጲላጦስ ኃይለ ቃል ሊቁ እንዲህ ይወቅሳል። ጲላጦስ ሆይ ልሰቅልህም ልገድልህም ይቻለኛል አትበል። በፊትህ ቆሞ የምታየው ሰማይን ያለ ምሰሶ ያቆመው ነው። በገመድ ታስረው የምታያቸው እነዚህ እጆችም ምድርን የፈጠሩ ናቸው። ጲላጦስ ሆይ የምትመለከታቸው እነዚህ ጣቶችም ከዋክብትን አበቦችን የፈጠሩ ናቸው። ጲላጦስ ሆይ የምትመለከታቸው እነዚህ ዓይኖች ምድርን የሚመለከቷት እንድትንቀጠቀጥም የሚያደርጓት ናቸው። አይሁድ የጲላጦስን ያቋም መዋዠቅ ሲያዩ ኃይላቸው እየበረታ ሄደ። ከዚህ በኋላ ወጥቶ በርባን ይፈታ ላሉት ሰዎች ክርስቶስ የተባለውን ኢየሱስን እንግዲህ ምን ላድርገው አላቸው። ይህንን ያለው አሁንም በሕዝቡ ላይ ተስፋ ስላልቆረጠ እውነት ይህ ሰው ይመጣል የተባለው መሲሁ ቢሆንስ ብለው እንዲከብዳቸው ነበር። እነርሱ ግን ይሰቀል ይሰቀል አሉ። እርሱም ምነው ያደረገው ክፋት ምንድነው አለ። እነርሱ ግን ይሰቀል እያሉ ጩኸት አበዙ። ይህንስ ብትፈታው የቄሳር ወዳጅ አይደለህም፣ ራሱን ንጉሥ የሚያደርግ ሁሉ የቄሳር ተቃዋሚ ነው እያሉ ጮኹ። የአብርሃም ዘር ነን ለአንድም እንኳን ባሪያዎች አልሆንም ብለው ሲፎክሩ እንዳልኖሩ ዛሬ ግን ከቄሳር በቀር ንጉሥ የለንም ብለው ጮኹ። ጲላጦስን በሥልጣኑ ቀልድ ከማያውቀው ከጨካኙ ጢባሪዎስ ቄሳር ጋር ሊያጋጨው የሚችለው አጣብቂኝ ውስጥ ከተቱት። እርሱ ከበርባንና ከክርስቶስ ምረጡ እንዳላቸው እነርሱ ደግሞ በተራቸው ከቄሳርና ከክርስቶስ ምረጥ ብለው አስጨነቁት። ስለዚህ ጲላጦስ ተፍረከረከ። ብዙዎች ሥልጣናቸውን ላለማጣት ሲሉ ለእውነት መቆም ተስኗቸው በብዙ ንጹሐን ላይ ሞትን ይፈርዳሉ። በምንም አይነት ውሃ እጃቸውን ቢታጠቡ የማይጸዳ ግፍንም ለሥልጣናቸው ሲሉ ይፈጽማሉ። ቅዱስ ዮሐንስ አፈወርቅ እንዲህ ይገልጸዋል።
ጲላጦስ ክርስቶስ እንዲሰዋ ስለምን ፈቀደ? ጳውሎስን እንዳዳነው የመቶ አለቃ ክርስቶስን ለምን አላዳነውም? ያም የመቶ አለቃ ጳውሎስን ቢገድለው ኖሮ አይሁድ ደስ እንደሚላቸውና ያንን ባያደርግ ኖሮ ተቃውሞ እንደሚያስነሱበት ያውቅ ነበር። ነገር ግን በአቋሙ ጸንቶ ቆመ። ጲላጦስ ግን ይህንን አላደረገም። እጅግ ልፍስፍስና ደካማ ነበረ። በእነርሱም ጥፋት ተካፋይ ሆነ። በአይሁድ መሪነትና በሕዝቡ አድማ ፊት ጸንቶ መቆም አልቻለም። በሁሉም ነገር ለእነርሱ ዕድል ሰጣቸው። ጲላጦስ ይህን ጊዜ ሁከት እንዲጀመር እንጂ አንዳች እንዳይረባ ባየ ጊዜ ውሃ አንስቶ እኔ ከዚህ ሰው ደም ንጹሕ ነኝ፣ እናንተ ተጠንቀቁ ሲል በሕዝብ ፊት እጁን ታጠበ፣ አሳልፎም ሰጣቸው። ይህ የሮማዊው ጲላጦስ ድርጊት የክፉዎችን ማኅበር ጠላው። ከዝንጉዎች ጋር አልቀመጥም፣ እጆቼን በንጽሕና አጥባለሁ የሚለውን የዳዊት መዝሙር ሲደግሙ ለሚኖሩ አይሁድ ማስጠንቀቂያ ደወል ሊሆን ይገባው ነበር። አይሁድ የንጹሑን ጌታ ደም በማፍሰስ ተጠያቂ እንዳይሆኑ ከዚህ ሰው ደም ንጹሕ ነኝ በሚለው የይሁዳና የጲላጦስ ንግግሮች ሁለት ጊዜ ማስጠንቀቂያ ተሰጥቷቸው ነበር። እነርሱ ግን ከቁብም አልቆጠሩትም። አልፈው ተርፈው ደሙ በእኛና በልጆቻችን ላይ ይሁን አሉ። ቅዱስ ጳውሎስ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ እንዳለ በጌታ ላይ የገዛ ወገኖቹ በተቃውሞ ጮኹበት። አፈወርቅ እንዲህ ይላል፣ የተራገሙት ራሳቸውን ብቻ አልነበረም፣ በገዛ ልጆቻቸው ላይ ሳይቀር እርግማንን አወረዱ። ሊገለጽ በማይችል እብደት ውስጥ ነበሩ። አይሁድ ከራሳቸው አልፈው በልጆቻቸው ላይ ያወረዱት እርግማን ውጤቱ ምንድነው? በእርግጥ እስራኤላዊ ሁሉ የጌታችን ደም አለበት ማለት ነው? መልሱ አለበትም የለበትምም የሚል ነው። በደፈናው አለበት ብቻ ካልን የመጀመሪያዎቹ ክርስቲያኖች ቅዱሳን ሐዋርያትም ጭምር እስራኤላውያን በመሆናቸው ደሙ በእነርሱ ላይ ነው ሊያሰኘን ነው። ሆኖም እግዚአብሔር በግልጥ የአባቶች መልካም ሥራም ሆነ በደል በልጆች ላይ ስለሚኖረው ውጤት ከቀድሞ ጀምሮ የተናገረውን ማየት ከቻልን ጉዳዩ አያውከንም። እነሆም ልጅ ቢወለድ ጻድቅ አባቱ የሠራውን ሥራ ባይሠራ ርኩሰትን ቢያደርግ በሕይወት ይኖራልንም? በሕይወት አይኖርም። ይህን ርኩሰት ሁሉ አድርጓልና ፈጽሞ ይሞታል፣ ደሙ በላዩ ላይ ይሆናል። እነሆም ልጅ ቢወለድ አባቱ የሠራውን ኀጢአት አይቶ ቢፈራ እንዲህም ባይሠራ በትእዛዜም ቢሄድ እርሱ ፈጽሞ በሕይወት ይኖራል እንጂ በአባቱ ኀጢአት አይሞትም። ትንቢተ ሕዝቅኤል ምዕራፍ 18 ከቁጥር 1 እስከ 20። ስለዚህ ደሙ በልጆቻችን ላይ ይሁን የሚለውን እርግማን በልጆቻቸው ላይ በእብደት ቢናገሩም ይህ እርግማን ሊደርስ የሚችለው የአባቶቻቸውን የክፋት ጎዳና ተከትለው የክርስቶስ የሆኑትን በሚያሳድዱት ላይ ብቻ ነው። በዚህም ምክንያት የተሰጣቸውን የንስሐ ዘመን ያልተጠቀሙና የክርስቶስ ተቃዋሚ ሆነው የቀጠሉ ሰላም አጥተው ቂም አዝለው ደም ጨብጠው እንደሚኖሩ ለመረዳት ከዚያ በኋላ ከተከሰቱ ታሪካዊ ክስተቶች ለመረዳት እንችላለን። እንኳን አምላካዊውን ደም ይቅርና የማንንም ሰው ደም በግፍ ያፈሰሰ ሰው በንስሐ ካልተመለሰ በስተቀር ዕዳ እንዳለበት ግልጽ ነው። የየዋሁ የአቤል ደም ከምድር ይጮኻል ተብሎ ተጽፏል። የመድኃኔዓለም ደም ግን ሐዋርያው ከአቤልም ደም ይልቅ የሚሻለውን ወደሚናገር ደም ደርሳችኋል እንዳለው ከአቤል ደም የሚበልጥ ነው። ሆኖም የጌታችን ደም ይቅርታን ለሚሹ ሁሉ ከኀጢአት ሁሉ የሚያነጻ ነው እንጂ እንደ አቤል ደም ከሳሽ ብቻ አይደለም። ይህ ደም ስላፈሰሰው ወንድሙን እንደሚከስ እንደ አቤል ደም አይደለም። የሕዝብንና የአሕዛብን ኀጢአት የሚያርቅ ነው እንጂ እንዳለ አባ ጊዮርጊስ። እግዚአብሔር የአይሁድን እብደት ተከትሎ በሁሉም ላይ መቅሰፍትን አላወረደም። ሰውን ወዳጁ አምላክ በራሳቸው ላይ የፈረዱትን ፍርድ እንኳን
አልያዘባቸውም። በእነርሱም ሆነ በልጆቻቸው ላይ እርግማኑን አላጸደቀም። ከእነርሱም ሆነ ከልጆቻቸው መካከል በንስሐ የተመለሱትን ተቀብሏቸዋል። የማይቆጠሩ በጎ ነገሮችንም ለመቀበል የተገቡ አድርጎ ቆጠራቸው ይላል ልሳነ ወርቅ ዮሐንስ። ተወከፍ ሊተ እግዚኦ ከመ ቁርባን ጥሉል በበሱባዬ። ምዕራፍ 4 የመከራ ጉዞ ወደ መከራ። በቀጣይ ክፍል ይጠብቁን። ስብሐት በዘንስክል ስብሐት ለክሙ ስሉስ ቅዱስ ነገሥተ ሰባቱ አብያት እለ በላይክሙ ውስቴ አይመት አደ ህስታት ስልስት ስብሐት ለክሙ ደረ በላይክሙ ላይመ እንበይነ ፍቅረ ሰብ ፍጹም ዘበኃይልክሙ አይ ወላይመ ሥላሴ ክቡራነ ስም ስብሐት ለክሙ ከመ ባሕር ስፉሕ ወከመ እሳት ስዱል እለ አርአይክሙ ትልስተ አካል ሥላሴ